ጤና ይስጥልን ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ራህመት አደም ነኝ፣ አብራችሁን ሆኖ የአረጋውያንን ተጠቃሚነት ለማረጋገጥ የመደጋገፍ እሴቶቻችንን ከማጎልበት ባሻገር የተቋማት ቅንጅታዊ ስራዎች መጠናከር አሉባቸው ሲሉ በሕዝብ ተወካዮች ምክር ቤት የጤና የማህበራዊ ልማት የባህል ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅሰሙ ማሞ ተናገሩ። ዓለም አቀፉ የአረጋውያን ቀን በሀገር አቀፍ ደረጃ ለ34ኛ ጊዜ በአዲስ አበባ ተከብሯል። አዲሱ ዳዊት ዝርዝር አለው። አረጋውያን በጉብዝና ዘመናቸው ለሀገር ጽናትና ለትውልድ የተሻለ ነገ የበዛ ታሪክ ጽፈዋል። በእርጅና ጊዜያቸውም ልምድና እውቀታቸውን ተጠቅመው በልማት ተግባራት፣ በሽምግልና፣ በእርቅ፣ በምክርና ተግሳጽ የተጣመመውን በማድረቅ የበዛ ሚናን እየተወጡ የሚገኙ ናቸው። ዓለምም የአረጋውያንን ውለታ ለማውሳትና በውለታቸው ልክ ሁለንተናዊ ተጠቃሚነታቸውን ለማረጋገጥ የአረጋውያንን ቀን ታከብራለች። ዘንድሮም ቀኑ በዓለም አቀፍ ደረጃ ለ35ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ34ኛ ጊዜ እየተከበረ ይገኛል። ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነታችን እንወጣ በሚል መሪ መልእክት በአገር አቀፍ ደረጃ በአዲስ አበባ በጎዳና ላይ ትርኢትና በፓናል ውይይት መከበር ጀምሯል። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት ጌታቸው ክፍሉ አረጋውያንና ትውልድ ስለ ሀገር እየተመካከሩ የሚኖሩ የአንድ ሳንቲም ሁለት ገጽታዎች ስለመሆናቸው ገልጸዋል። ትውልድና አረጋውያን እየተመካከሩ እየተራረሙ እየተደጋገፉና እየተመጋገቡ የሚኖሩ የቅርብ ጎረቤቶች ናቸው። አረጋውያን ለዘመናት ያካበቱትን ክህሎት ለትውልድ ማስተላለፍ መቻላቸውን ካረጋገጡ እርጅናን አይፈሩትም። በአገር አቀፍ ደረጃ ከ6.8 ሚሊዮን በላይ አረጋውያን እንዳሉ የገለጹት ፕሬዝዳንቱ የበዙት ለዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግር የተጋለጡ ናቸው ብለዋል። በመሆኑም ለአረጋውያን የሚገቡ አገልግሎቶችን ተደራሽ ለማድረግ መንግስታዊ ተቋማት፣ ግብረሰናይ ድርጅቶችና መላው ዜጋ መልካም ተግባራቸውን ማጠናከር የሚጠይቅ ስለመሆኑ አነስተዋል። ሁሉም የህብረተሰብ ክፍልና የመንግስት አካላት አረጋውያን ተገቢውን ማህበራዊና ኢኮኖሚያዊ ድጋፍ እንዲያገኙ የሚጠበቅባቸውን የዜግነት ግዴታን እና ኃላፊነታቸውን እንድትወጡ በዚህ አጋጣሚ አደራ እላለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በችግር ውስጥ የሚገኙ አረጋውያን ማህበራዊና ኢኮኖሚያዊ ደህንነታቸውን ለማረጋገጥ የሴቶችና ማህበራዊ ጉዳይ ሚኒስቴር ከሌሎች ተቋማት ጋር ለመስራት የሚያስችል የአካቶ ትግበራን ጀምሯል ብለዋል። በሚኒስቴር መስሪያ ቤታችን የአካቶ ትግበራ ራሱን የቻለ ዲፓርትመንት እንዲቋቋም በማድረግ የአካቶ ትግበራን ልንሰራ በምንችልበት እንደዚሁም ኢንክሉሲቭ ሌቭሊንግ ቱል ወይም አካታች የሆነ የመለኪያ መስፈርቶችን በማውጣት አንዱን መስፈርት የአረጋውያንን ተጠቃሚነት ሁለንተናዊ ተሳትፎን በሚያረጋግጥ መንገድ ሌሎች ተቋማትን እንዲሰሩ ቅንጅት እንዲኖር የሚያደርግ የአሰራር ስርዓትም ዘርግተናል። ባለውለታ የሆኑና በችግር ውስጥ ያሉ እናትና አባቶችን በመጠየቅና በመንከባከብ ሁላችንም አደራችንን ልንወጣ የሚገባ ስለመሆኑ ጥሪ አስተላልፈዋል። በተለይም በችግር ውስጥ ያሉ እናቶችና አባቶቻችንን እንጎብኛቸው፣ እንጠይቃቸው፣ አለንላችሁ እንበላቸው። በሕዝብ ተወካዮች ምክር ቤት የጤና የማህበራዊ ልማት የባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅሰሙ ማሞ በበኩላቸው አረጋውያን ተነቦ የማያልቅ የታሪክ ማህደር ስለመሆናቸው ገልጸው እነሱን መንከባከብ ሀገርን መንከባከብ ጋር እኩል ስለመሆኑ ገልጸዋል። በመሆኑም ትውልድ ልምዳቸውን በመውሰድ ነገውን ሊሰራ ደግሞም ድጋፍ በማድረግ የመረዳዳት እሴቱን ሊያጠናክር ይገባል ብለዋል። ወጣቱ ትውልድ የአብሮነት፣ የመከባበር፣ የመተባበር፣ የበጎነት፣ የፍቅር፣ የእርቅ ተምሳሌት ስለሆኑ ወጣቱን ከነሱ ልምድ እንዲወስድ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ።
የዘንድሮ የአረጋውያን ቀን የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ጋር በመተባበር የተዘጋጀ ነው። ቀኑ በቀጣይ በየክልሎችና ከተማ አስተዳደሮች በልዩ ልዩ መርሃ ግብሮች የሚከበር ይሆናል። ብሔራዊ የጤና ደህንነት ፖሊሲ ትግበራ ብሔራዊ ፍላጎትን ከጤና ጋር አቀናጅቶ ጤናማ አካባቢን የሚፈጥር ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ለቀጣዮቹ 5 ዓመታት የሚቆየው ሁለተኛው የኢትዮጵያ ብሔራዊ የጤና ደህንነት ፖሊሲ ትግበራ ዛሬ ይፋ ሆኗል። አንዷለም መናን ዝርዝር አለው። የኢትዮጵያ የብሔራዊ የጤና ደህንነት ፖሊሲ ትግበራ አጋር ተቋማትና የተለያዩ የመንግስት ተቋማት በተገኙበት ይፋ ሆኗል። ይህ የጤና ደህንነት ከዓለም አቀፉ የ2005 የጤና ደንብ ጋር ተጣጥሞ የሚተገበር ነው ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። በዋናነትም በጤና በግብርናና አካባቢ ጥበቃ ዘርፍ ተቀናጅቶ የሚተገበር መሆኑን ተናግረዋል። እንደ ዶክተር መቅደስ ገለጻ ትግበራው በ3 ጉዳዮች ላይ ቅድሚያ ሰጥቷል። እነዚህም እንግዲህ አንዱ ብሔራዊ እቅዶቻችንና ተልእኮዎቻችንና ራዕያችንን አንድ ላይ ማናበብ ነው ከሁሉም የሴክተር መስሪያ ቤቶች ጋር ማለት ነው። ሁለተኛው ደግሞ የብሔራዊ አደጋና ምላሽ ዝግጅታችንን ማጠናከር ነው። በዚህም አንጻር ባለሙያዎችን ማሰልጠን ላይ በጣም ብዙ ስራዎች ሰርተናል። በህብረተሰብ ጤና ላይ አደጋዎች እንዳይመጡ ምላሽ መስጠት በየብስም ይሁን በአየር ካሉ የመግቢያና መውጫዎች ላይ ቁጥጥሮችን ማድረግ ማጠናከር ላይ በጣም ብዙ ስራዎች እየተሰራ ነው። ያንን በጋራ ሆነን ነው እንግዲህ የምንገመግመው የምናየው ማለት ነው በሁሉም ሴክተሮች ደረጃ። ከዛ ደግሞ ሪፖርቶቻችን ደግሞ አንድ ላይ መናበብ የሚችሉበትን 3ቱን አንድ ላይ የያዘው የአንድ እቅድ የአንድ ፋይናንስና የአንድ ደግሞ ምላሽ አሰጣጥ መረጃ መለዋወጥን አብረን ያስቀመጥንበት ይሆናል ማለት ነው። ሁለተኛው የኢትዮጵያ ብሔራዊ የጤና ደህንነት ትግበራ በተለያዩ ዓለም አቀፍ ግምገማዎች ያለፈ ሲሆን ዓለም አቀፉ የጤና ደንብ ቅድሚያ ከሰጣቸው 89 ዘርፎች መካከል በ19ኙ ላይ ቅድሚያ ሰጥቶ ይሰራል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ እንዳሉት ትብብርና ቅንጅት ቅድሚያ የተሰጠው ጉዳይ ነው። የትብብር የሚጠይቅ ስራ ነው። የጤና ሚኒስቴር ባለቤትነትና በተሰጡ ተልእኮ የሚሰራቸው በርካታ ጉዳዮች እንዳሉ ሆኖ ማለት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንግዲህ የሚኒስትሩ ተጠሪ ተቋም ስለሆነ በጋራ እናቅዳለን፣ በጋራ እንሰራለን። በተመሳሳይ እንደዚህ አይነት የጤና ደህንነት መለኪያዎች አሉ። በ58 ከነበረበት ወደ 69 ያደገበት ይሄ ከሌሎች አፍሪካ ሀገራት አንጻርና ከዓለም ካለው የጤና ደህንነት አመላካችን ወይም ኢንዴክሶች አንጻር የተሻለና ከፍ ያለ ውጤት የተመዘገበበት ነው። ይህ ደግሞ የተቀናጀ የስራ ውጤት እንደሆነ መግለጽ የሚቻል ነው። ይህ የአንድ ጤናማ አቀፍ ትግበራ አጋር ተቋማት በኩል የሚገኝ ገንዘብን በአንድ ቋት የማስተዳደር ስርዓትን ይከተላል። አጋር ተቋማትንም ያስተባበራል። ከነዚህ ባለድርሻ አካላት አንዱ የሆነው የግብርና ሚኒስቴር ነው። በዚህም ለእንስሳት ከሚሰጥ መድኃኒት ጀምሮ ክትትል ይደረጋል ብሏል። በዚህም የጤና ትግበራ ውጤታማነት ውስጥ ቅድሚያ የሚሰጠው የምግብ ስርዓት ግንባታ ትኩረት እንደሚደረግበት የግብርና ሚኒስትር ዴኤታው ዶክተር ኢፋ ሙለት አብራርተዋል። ከምግብ ጀምረን ኳሊቲ ያለው ምግብ ጤንነቱ በጣም የተረጋገጠና እንደዚህም ደግሞ ከአመራረቱ ጀምሮ እስከሚመገብ ድረስ እስከ ኮንሳምፕሽን ድረስ በጣም ኒውትሪየንቱ የተጠበቀ እንደዚህም ደግሞ በፖስት ሃርቨስት ስርዓቶች ላይ እንዳይበላሹ በስርዓት ተይዞ በዚህ በኤክስቴንሽን ስርዓቱን ውስጥ ገብቶ አብረን የምንሰራ ስላለ ይሄ ሁሉ አንድ ላይ ተደምሮ የህዝባችንን የጤና አጠባበቅ ስርዓት ከሚመገበውና ምግቡ ያለውን ኒውትሪየንት ጠብቆ እንዲበላና ለበሽታ መከላከል የሚሆን ነው ማለት ነው። ይሄ በሰፊ እየተሰራበት ያለ ነገር ነው። የጤና ደህንነት የሀገር ደህንነት በመሆኑ ሁለገብ የተቋማት ትብብር እንደሚያስፈልግም ጥሪ ቀርቧል። የኢትዮጵያ ሰርኩላር ኢኮኖሚ የደረቅ ቆሻሻ አያያዝና አወጋገድ ስርዓትን በማዘመን የጽዱ ኢትዮጵያን እሳቤ ለማሳካት ጉልህ ሚና እንደሚኖረው የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሚ ተናገሩ። የኢትዮጵያ ሰርኩላር ኢኮኖሚ 2025 የምክክር መድረክ በአዲስ አበባ ተካሂዷል። ሰለሞን አሰፌ። የኢትዮጵያ ሰርኩላር ኢኮኖሚ የጽዱ ኢትዮጵያ እሳቤን ለማሳካት ወሳኝ ሚና ከሚጫወቱ ስትራቴጂዎች ውስጥ አንዱ ነው። የኢትዮጵያ ሰርኩላር ኢኮኖሚ 2025 የምክክር መድረክ በአዲስ አበባ ከተማ ተካሂዷል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ የኢትዮጵያ ሰርኩላር ኢኮኖሚ የደረቅ ቆሻሻ አያያዝና አወጋገድ ስርዓትን በማዘመን
የጽዱ ኢትዮጵያን እሳቤ ለማሳካት ጉልህ ሚና እንደሚኖረው ተናግረዋል። አካባቢ ጥበቃ ባለስልጣን ጽዱን ኢትዮጵያን እውን የማድረግና ጽዱን ኢትዮጵያን ባህል የማድረግ ጉዞ ጀምሯል። በባለፈው አመት በሰኔ ወር ማለት ነው። ይህንን ጽዱን ኢትዮጵያ ንቅናቄ አንዱ አካል የሆነው በተለይ የዌስት ማኔጅመንት ወይም ደግሞ ቆሻሻን መልሶ የመጠቀም ቆሻሻን በአግባቡ የማስወገድ ማዕከል የሆነው የሰርኩላር ኢኮኖሚ ኢንትሮዳክሽን ላውንች ያደረግንበት ወራት ነበር። በተለይ ደግሞ የሰርኩላር ኢኮኖሚ ሮድማፕ እንደ ሀገር አልነበረንም። ያንንም ሰርኩላር ኢኮኖሚ ሮድማፕ ኦፊሻሊ ላውንች አድርገን ሀገራችን ቆሻሻን ወደ ጥቅም መዋል የሚቻልበት በተለይ ደግሞ አነስተኛና መካከለኛ የሆኑ ኢንዱስትሪዎችን መልሶ በመጠቀም ለፕሮዳክት ማዋል እንዲቻል ካልተቻለ ደግሞ በአግባቡ መወገድ የሚችልበትን ወር ነው ይህ መስከረም ወር። እንደምናውቀው በመስከረም ወር በተለይ ዌስት ማኔጅመንትን ማኔጅ ስናደርግ ሰርኩላር ኢኮኖሚ አብሮ ተያያዥነት ያላቸው ጉዳዮች ናቸው። የኢትዮጵያ ሰርኩላር ኢኮኖሚ ቆሻሻን መልሶ በመጠቀም በሚሰራው ዘርፈ ብዙ ስራ ውስጥ በርካታ ማህበራዊና ኢኮኖሚያዊ ጠቀሜታ እንደሚያስገኝ ያስረዱት ዋና ዳይሬክተሯ ሰርኩላር ኢኮኖሚ ብክለትንና ብክነትን በመቀነስ የጎላ ሚና እንዳለውም ተናግረዋል። ለኢትዮጵያ ትልቅ አስተዋጽኦ የሚያደርግ መድረክ ነው። ይህ መድረክን ብዙ ባለድርሻ አካላት፣ ተማሪዎች፣ ኢንተርፕረነርስ፣ ዴቨሎፕመንት ፓርትነሮች እንዲሁም ደግሞ ሌሎች የአፍሪካን ሀገራት በዛሬው ቀን ይህንን ሆትስፖት 2026ን የሚረከቡ አፍሪካን ሀገራትም በመካከላችን ይገኛሉ ማለት ነው። በዚህ መድረክ የሚጠበቁ ውጤቶች አሉ። በተለይ ደግሞ አንዱ የኢትዮጵያ ላውንች ያደረገችው የሰርኩላር ኢኮኖሚ ሮድማፕ ኦፊሻሊ ከግል ዘርፉ ጋር ኮሚኒኬት የሚደረግበትና በቀጣይ በሚኖረን የኢኮኖሚ አክቲቪቲዎች ውስጥ ተሳታፊ የሚሆኑበት ይሆናል የሚል እምነት አለን። ሰርኩላር ኢኮኖሚ ሀገራዊ እቅድ ፈጠራን ከማበረታታት ባለፈ በራስ አቅምና ግብዓት ምርቶችን በማምረትና የስራ ዕድል በመፍጠር የጎላ አስተዋጽኦ እንዳለውም አመላክተዋል። አንዱ የአካባቢ ጥበቃ ስራዎች አሁን ላለነው ብቻ ሳይሆን አጠቃላይ ለሁሉም ማህበረሰብ ለቀጣይ ትውልድ መሰረት የሚጣልበት ነው። ያለን ሀገር ይሄ ነው፣ ያለን መሬት ይሄ ነው። ፖሊዩትድ እያደረግን በሄድን ቁጥር የሚመጣው ትውልድ የሚረከበው መሬት የሚረከበው ሀገር የፖሊዩትድ የሆነ በመሆኑ ያንን ማኔጅ ለማድረግ ነው የሚሄደው። ያንን መልሶ መጠቀም ማስቻልና በተለይ ደግሞ እየደረሱ ያሉትን ቆሻሻዎችን በአግባቡ እንዲወገድ ካልተቻለ ደግሞ መልሶ መጠቀም የሚቻልበትን ስርዓት የመዘርጋት ስራዎችን እየሰራን ነው። ያን ብቻ አይደለም። ጽዱን ኢትዮጵያን ባህል የማድረግ ጉዞ ከጀመረን አሁን 4ኛ ወራችንን ይዘናል። በዚህ 4 ወር ውስጥ ከ30 ሚሊዮን ሕዝብ በላይ ተደራሽ ማድረግ ተችሏል። በተለይ ደግሞ በአካባቢን የሚበክሉ ጉዳዮችን ማዕቀፍ ያደረገና ኢንፎርስመንትን ማዕቀፍ ባደረገ ማለት ነው። በደብረ ብርሃን ከተማ በሴፍቲኔት ፕሮግራም በሺዎች የሚቆጠሩ ዜጎች ኑሮ ማሻሻል መቻሉ ተገለጸ። ዜጎቹ ኑሯቸውን ከማሻሻላቸው ባሻገር በከተማ ግብርና በማልማት ለከተማው ነዋሪ የግብርና ግብዓቶችንም እያቀረቡ ነው ተብሏል። ፋንታነሽ መሐመድ በችግር ውስጥ ያሉ ሰዎችን የምግብ ዋስትናቸውን ለማረጋገጥና ከችግር ውስጥ እንዲወጡ በማድረግ በኩል ከ2014 ዓ.ም ጀምሮ በትኩረት እየሰራ ይገኛል። የደብረ ብርሃን ከተማ የከተማ ምግብ ዋስትናና ሴፍትኔት ማስተባበሪያ ጽሕፈት ቤት በጽሕፈት ቤቱ ከ15000 በላይ በችግር ውስጥ ያሉ ወገኖች ታቅፈው በቀጥታና ቀጥታ ያልሆነ ድጋፍ እያገኙ ይገኛሉ። ማለት የቀን ስራ እየሰራሁ 2 ልጆች አሉኝ። የቤት ኪራይ እየከፈልኩኝ 2 ልጆችን ነበር ማስተዳደረው። አሁን ግን ድርጅት ከመጣ ጀምሮ ብዙ ነገር ተደርጎልኛል። ከመደረጉ ማለት ነው የመጀመሪያ ደሞዜ ሲለቀቅልኝ እቁብ ነው የገባሁት። ያንን እቁብ ገብቼ ቀለም ነው የሸመትኩበት። መጀመሪያ ዳቦ ነበር እየገዛ ምን በላው ሁሌ ማለት ነው የሆነ ስናገር ማለት ነው። ከዛ ያንን እቁብ እንደወጣልኝ እህል ሸመቱ ቀለቤን። ከዛ በየወር ሲመጣ መቆጠብ ጀመርኩ። የመጀመሪያ 80% 53000 ብር ተሰጠን። የቆጠብኩት 12000 ብር ነበረኝ። ከዛ አንድ ላይ ስንት ሆነ? ወደ 66000 ብር ሆነልኝ ማለት ነው። 65000 ብር ሆነ። ከዛ ትንሽ የጥጃ ናት የገዛኋት ያኔ ማለት ነው። አንድ ጓደኛዬም አለ ለሁለት ሆነን 2 ትንንሽ ጥጆች ገዛን። በዛን ሰዓት በዛ ብር ትንንሽ ነገሮች ገዛንና መኖም አለ ምንም አለ ስንል አሁን ዛሬ ወደ 3 እና 4 አድርገናቸዋል ማለት ነው። ይህን ስራ ከጀመርን በኋላ እነሱ አሁን ለምሳሌ ቢገመቱ በአሁን ሰዓት 400,000 ብር ይሄዳሉ ማለት ነው። ስለዚህ ሴፍቲኔት በጣም ጠቅሞናል ከምንም በላይ ማለት ነው። በርካታ ሰዎች በሴፍቲኔት ታቅፈው የተለያዩ ስራዎችን ይሰራሉ። ይህ መሆኑ ታዲያ ከተጠቃሚነት ባሻገር የማህበራዊ ህይወታቸው እንዲጠናከር ማድረጉን ተጠቃሚዎቹ ተናግረዋል። እንተዛዘናለን። ሌላውን ተዩ ማህበራዊ ያስለምዶናል፣ ፍቅር ያስለምዶናል።
ከማንኛቸውም ሰዎች ጋር እንግባባለን፣ ለችግር እንደራረሳለን። አቅም ያለውና አቅም የሌለው እኩል አይሆንም አይደል? በሌላ በማህበራዊ ቦታ እኛ ግን አሁን ማህበራዊ ፈጥረን እንደ እህት እንደ ወንድም ሆነን አብረን እየተባበረን እንሰራለን፣ ለችግር እንደርሳለን። የደብረ ብርሃን ከተማ የከተማ ምግብ ዋስትናና ሴፍትኔት ማስተባበሪያ ጽህፈት ቤት የእቅድና በጀት ክትትል ባለሙያ አቶ ዳዊት ጸጋ በበኩላቸው በከተማው ከ2014 ዓ.ም ጀምሮ ከ15000 በላይ በችግር ውስጥ ያሉ ሰዎችን በአካባቢ ልማትና በቀጥታ ድጋፍ ተጠቃሚ ማድረጉን ገልጸዋል። በዘርፉ የተሰማሩ የሴፍትኔት ተጠቃሚዎች በከተማ ግብርና ስራ ተሰማርተው የተለያዩ ልማቶችን በመስራት ኑሯቸውን ከመለወጥ ባሻገር አካባቢውን ጽዱ ማድረግ መቻሉን ተናግረዋል። በተለይ የነሱ ሰፈር ሆነ ቦታ ላይ ነው ይሄን ስራ የሚሰሩት። ይሄ ሰፈር ሲመረጥ በመጀመሪያ በጣም የወረደ በጣም ቆሻሻ የበዛበት ለመሰረተ ልማት እጥረት ያለበት ቦታ ነው። ስለዚህ ያንን ጽዱ አድርገዋል፣ አካባቢያቸውን ለውጠዋል። ከዛ ውጭም የከተማ ግብርናም እየሰሩ ገቢ ማግኘት ይችላል። የከተማ ግብርና ሰርተው ገቢ ያገኛሉ፣ እነሱም ይጠቀማሉ። እንደገና ደግሞ ለማህበረሰቡ ጎመን በርካሽ በቅናሽ ድንች የምታዩትን ይሄ ቆስጣ በቅናሽ ለማቅረብ ችለዋል ማለት ነው። እና እንዲያውም አሁን የነሱ ከመጣ በኋላ ነው ኑሮ ቀንሷል የሚባለው። ጥራት ያለው ጎመን ያመርታሉ፣ ጥራት ያለው ቆስጣ ያመርታሉ። የሴፍትኔት ጎመን ይባላል። እንዲያውም አሁን እንትን ሆኗል፣ እንደ ብራንድ ኔም ተሰጥቶታል ማለት ነው። ከዚህ ባሻገር በሚሰሩት ስራዎች ኑሯቸውን መደጎም ከመቻላቸውም በላይ ሌሎች ስራዎችንም እንዲሞክሩ እድል መፍጠሩንም ነው አቶ ዳዊት የተናገሩት። ስራውን በተሳካ መልኩ ለማስኬድም ከ2014 ዓ.ም ጀምሮ ከ240 ሚሊዮን ብር በላይ በጀት ጥቅም ላይ መዋሉን አቶ ዳዊት ገልጸዋል። ከመጀመሪያ ከ2014 ጀምሮ እስካሁን ድረስ ከ134 ሚሊዮን በላይ ደሞዝ ተከፍሏል። እንደገና ደግሞ መቋቋሚያ የሚባል አለ። ልክ 3 አመት ነው እንግዲህ አገልግሎት ጊዜያቸው እነሱ እና 3 አመት ከሰሩ በኋላ ወደ ተመርቀው የሚወጡበት አለና ሲወጡ ምን ይዘው ነው የሚወጡት የሚለው ነገር ስለሚያስፈልግ መቋቋሚያ ግራንት የሚባል ይሰጣቸዋል። እሱ ደግሞ እስካሁን ከ105 ሚሊዮን በላይ ተሰጥቷቸዋል። ከዚህ ባሻገር ተጠቃሚዎቹ ከ12 ሚሊዮን ብር በላይ መቆጠብ መቻላቸውን የገለጹት ባለሙያው የቁጠባ ባህላቸው እየዳበረ ስለመሆኑም አንስተዋል። በደብረ ብርሃን ከተማ ኢኮኖሚው የሚያመነጨውን ገቢ ከፍ ለማድረግ የተሻለ ገቢ በሚገኝባቸው ዘርፎች ላይ ትኩረት ተደርጎ እየተሰራ መሆኑን የከተማ አስተዳደሩ ገቢዎች መምሪያ አስታወቀ። ከተማ አስተዳደሩ 2.9 ቢሊዮን ብር ለመሰብሰብ እቅድ የያዘ ሲሆን ከዚህ ውስጥ 600 ሚሊዮን ብር ከኢንዱስትሪዎች የሚገኘው የስራ ግብር መሆኑን ጠቅሷል። በላይ ተስፋዬ አካባቢ የሚያመነጨውን ገቢ በወቅቱና በተገቢው መንገድ ለመሰብሰብ ጉዳዩን የተረዳና ወደ ተግባር የሚቀይር ግብር ከፋይ ነጋዴ ያስፈልጋል። በደብረ ብርሃን ከተማ ያነጋገርናቸው ግብር ከፋይ ነጋዴም ይህንኑ ያስረዳሉ። ግብር መክፈል ለአገር እድገት ወሳኝ ነው። አንደኛ ለልማት ለከተማችን በጣም ለውጥ የሚያመጣ ከግብር በተሰበሰበ ነው ሁሉም ልማት ሊለማ የሚችለው ማለት ነው። ለልማታችን ወሳኝ ነው። አካባቢ ማልማት ነው። የገቢ አቅምን ሊያሳድጉ የሚችሉ አማራጮች ላይ ትኩረት ተደርጎ እየተሰራ ነው ያሉት የአጼ ዘርዓ ያዕቆብ ክፍለ ከተማ ገቢዎች ጽሕፈት ቤት ተወካይ ኃላፊ ፍቃዱ ነጋሽ ናቸው። ከተማ አገልግሎት ላይ የተሻሻለ አዋጅ ተሻሽሎ መጥቶልናል። የገቢ አሰባሰብ ስርዓቱ እሱ በደንብ ተተግብሮ ወደ ስራ ከገባ በርካታ መሰብሰብ የሚገባቸው ያልተሰበሰቡ እስካሁን ብዙ ሀብቶች አሉ። እነሱ አሟጠን መሰብሰብ አለብን ማለት ነው። ከተማ ላይ ያሉ የደንብ መተላለፎች ሮያሊቲዎች ሲንቀሳቀሱ አገልግሎት በሙሉ እነዚህ አገልግሎት ስለ ውስጥ ስለሚካተቱ እነዚህም በሙሉ ወደ ሀብት እንቀይራለን ብለን አስበናል። በደብረ ብርሃን ከተማ ከሚገኙ ኢንዱስትሪዎች የሚገኘው የስራ ግብርም ለከተማ አስተዳደሩ የገቢ አቅም በመሆን በኩል ከፍተኛ ሚና እንዳለ የጠቀሱት የከተማ አስተዳደሩ ገቢዎች መምሪያ ኃላፊ አበባየሁ ሞገስ ናቸው። ከኢንዱስትሪዎች የሚገኝ የስራ ግብር አለ። እዛ ላይ ሰፊ ስራ እንሰራለን። አምና በተሻለ ሁኔታ ሰብስበነዋል። ዘንድሮ ደግሞ የበለጠ ለመሰብሰብ እቅድ አቅደን ወደ ስራ ገብተናል። እዛ አካባቢ ላይ ከ600 ሚሊዮን ብር አካባቢ የስራ ግብር ይሰበሰባል። ይሄንን በደንብ ክትትል እየተደረገ የውጭ ሀገር ዜጎችም አሉ፣ የሀገር ውስጥም የተቀጠሩ ሰራተኞች አሉ። እነዚህን ውጤታማ በሆነ መልኩ ተከታትሎ ወደ ገቢ ስርዓቱ የማምጣት ስራ በሰፊው እየሰራን ያለ ነው። እሱም አንዱ በትልቁ ገቢያችንን ይጨምራል ብለን እየሰራን ያለንበት ሁኔታ ነው ያለው። ለከተማው መሰረተ ልማት የሚውል ከ1 ቢሊዮን ብር በላይ ገቢ ከኢንዱስትሪዎችና ሌሎች የአገልግሎት ዘርፎች የሚሰበሰብ እንደሆነም ነው መምሪያ ኃላፊ የጠቀሱት። መሰረተ ልማት እዚህ ከተማ ላይ የምንሰራበት ሀብት ቢኖር የዚህ የከተማ አገልግሎት ገቢ ነው። ወደ 1.1 ቢሊዮን ብር ነው ብቻውን የታቀደው። እዚህ ላይ በተለይ ትኩረት የምናደርገው ከኢንዱስትሪዎች የምናገኘው ሀብት አለ፣ ከሙያና አገልግሎት
እዛ ላይ ውጤታማ በሆነ መልኩ እንሰራለን። ከህብረተሰብ ተሳትፎ እንሰበስባለን። ከማዕድን እዛም ላይ በልዩ ትኩረት ገቢ የመሰብሰብ ስራ እንሰራለን። ከተማ ውስጥ ያሉ በየደረጃ የሚገኙ ነጋዴዎች ከነሱም እንደዚሁ የከተማ አገልግሎት ገቢ እንሰበስባለን። ከድርጅቶች እንሰበስባለን፣ ከኪራይ እንሰበስባለን። ስለዚህ እነዚህን ሁሉ አማራጮች በደንብ ተጠቅመን በዚህ አመት የተሻለ አፈጻጸም እንዲኖረን ለማድረግ ጥረት ነው የምናደርገው ማለት ነው። ከተማ አስተዳደሩ በተያዘው በጀት ዓመት 2.9 ቢሊዮን ብር ገቢ ለመሰብሰብ አቅዶ አስፈላጊውን የጥናትና የተግባር ስምሪት መሰጠቱንም ነው መምሪያ ኃላፊ የገለጹት። ይህንን በዚህ ከተማ ላይ የመሰብሰብ አቅም አለን ብለን ነው በእኛ በኩል የያዝ ነው። ይህን ለሚሰራው ኃይል ኦሪንቴሽን ሰጥተናል፣ እቅድ ሰጥተናል፣ በብሎክ አደራጅተናል፣ ወደ ስራ አስገብተናል። ግብር ከፋይ ማህበረሰቡ የሚጠበቅበትን ታክስ በወቅቱ እንዲከፍልም መምሪያ ኃላፊው አሳስበዋል። ተመልካቾቻችን አሁን ደግሞ አጫጭር ዘገባዎች የሚቀርቡበት ሰዓት ነው። ሰለሞን አሰፊ ያቀርባቸዋል። ኢትዮጵያ ባለፉት ጥቂት ዓመታት የማህበራዊ ጥበቃ ስርዓቷን የቀየሩና ለአፍሪካ ተሞክሮ መሆን የሚችሉ ስኬታማ የማህበራዊ ጥበቃ ተግባራትን ማከናወኗን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስትሯ ዶክተር ኤርጎጌ ተስፋዬ በቀጠናዊ የማህበራዊ ጥበቃ ዓለም አቀፍ የስልጠና መርሃ ግብር ላይ እንደተናገሩት ኢትዮጵያ በማህበራዊ ጥበቃ ዘርፍ እያከናወነቻቸው ያሉ ስራዎች በአፍሪካ አካታችና የማይበገር የማህበራዊ ጥበቃ ስርዓት ለመገንባት የሚያስችሉ አንኳር ተግባራት ናቸው ብለዋል። ከነዚህ መካከል ልማታዊ ሴፍቲኔት፣ የትምህርት ቤት ምገባ፣ ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረጉ ድጋፎች፣ የዲጂታል አሰራሮችና ጠንካራ ተቋማዊ አደረጃጀቶች በቀዳሚነት ተጠቃሽ ናቸው ብለዋል። የትምህርት ቤት ምገባ መርሃ ግብር በአፍሪካ ደረጃ ተምሳሌት መሆን በሚችል መልኩ የማህበራዊ ጥበቃ ስርዓት ሆኖ እንዲቀጥል መደረጉ ለሀገራዊ እድገት ትልቅ አስተዋጽኦ እንደሚኖረው አመላክተው በማህበራዊ ጥበቃ ዘርፍ ግልጽና ተጠያቂነትን የሚያሰፍኑ የዲጂታል አሰራር ስርዓቶች ተግባራዊ እየተደረጉ ይገኛሉ ሲሉ ገልጸዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ባለፉት 3 ዓመታት የጥጥ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሪ ገቢ እያስገኘ መሆኑን የግብርና ሚኒስቴር አስታወቀ። ኢትዮጵያ ለጥጥ ልማት አመቺ የሆነ ወደ 3 ሚሊዮን ሄክታር የሚጠጋ ለም መሬት እንዳላት የኢትዮጵያ ጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት መረጃ ያሳያል። መንግስት ለጥጥ ምርት ተስማሚ በሆነ አካባቢ ያለውን አቅም በመጠቀም እየጨመረ የመጣውን የጥጥ ፍላጎት ለማሟላትና የዘርፉን አቅም ለመጠቀም እየሰራ ይገኛል። ለዚህም በጥጥ እሴት ሰንሰለት ላይ ያተኮረ ብሔራዊ የጥጥ ልማት የባለድርሻ አካላት ጥምረት የተቋቋመ መሆኑን የግብርና ሚኒስቴር አስታውቋል። የጥጥ ምርትና ጥራትን በማሻሻል የኢንዱስትሪ ፍላጎትን ከማሟላት ባሻገር ለውጭ ገበያ የሚቀርበውን መጠን ለማሳደግ እየተሰራ መሆኑን በዘርፉ የተሰማሩ ባለሀብቶች ተናግረዋል። የኢትዮጵያ ጥጥ ማህበር ዋና ዳይሬክተር ጸጋይ አበበ በበኩላቸው የጥጥ ምርታማነትና ጥራትን በማሻሻል ለሀገር ውስጥ ኢንዱስትሪዎች በበቂ መጠን ለማቅረብና ወደ ውጭ የሚላከውን ምርት ለማሳደግ ከባለድርሻ አካላት ጋር እየተሰራ ነው ብለዋል። ዘገባው የግብርና ሚኒስቴር ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ራህመት አደም አቀረብኩላችሁ። ጥሩ ጊዜ ይሆንላችሁ።